ወታደራዊና አካባቢያዊ ጉዳዮችን በጽሁፍ መልክ ማስረዳት፣ መከራከር፣ መጻፍ የሚቀናቸው ጄኔራል ጻድቃን ወልደተንሳይ ለሪፖርተር እንግሊዝኛው ክፍል ስለ ቀይ ባህር፣ ኤርትራና የኢትዮጵያ ወቅታዊ ሁኔታ በጠቅላላው የቀጠናው ጂኦፖለቲካዊ ጽሁፍ ከሰሞኑ አስነብበዋል። ሙሉውን እኛም እንደወረደ ተርጉመን አቅርበነዋል። ሼር፣ ሰብስክራይብ እያደረጋችሁን እንድትከታተሉን ይሁን። ቀይ ባህር የኤስያ የአፍሪካና አውሮፓ ኢኮኖሚ የሚገናኝበት እጅግ ወሳኝ የባህር ላይ ማነቆ ቼክ ፖይንት ነው። ለዓለም አቀፍ ንግድ ከ12 እስከ 15 በመቶ የሚሆነውን የሚያስተናግድ ሲሆን ለወሳኝ የዲጂታል መሰረተ ልማቶችም እንደ ዓለም አቀፍ የኢኮኖሚ አውራ ጎዳና ያገለግላል። የዚህ የባህርና የንግድ መስመር ጠቀሜታ ከጊዜ ወደ ጊዜ እየጨመረ የሚሄድ ሲሆን የመላው የቀይ ባህር አካባቢ ለስትራቴጂካዊ ዓለም አቀፍ ፋይዳ ከፍ ያደርገዋል። በቅርቡ በአካባቢው በውክልና የሚካሄዱ ግጭቶችና ስር ነቀል በሆነ የክልል ቅራኔዎች የመጣው አለመረጋጋት ለዓለም አቀፍ የአቅርቦት ሰንሰለት ለጸጥታና ለመረጋጋት መሰረታዊ ስጋት ደቅኗል። ይህንን ወሳኝ መድረክ ለመጠበቅ አሁን ላይ አሸናፊ ተሸናፊ ዜሮ ሰም አስተሳሰብ ተትቶ አዲስና የተረጋጋ የክልል ሚዛን መመስረት አለበት። ጄኔራል ጻድቃን በዚህ ጽሁፋቸው የቀይ ባህር አካባቢ የሚወስኑ ወሳኝ ነገሮችን ይመረምራሉ። ዓለም አቀፋዊ ፋይዳው፣ የሀገራት መዳከም የሚያስከትሉት አለመረጋጋትና የአፍሪካ ቀንድ ትልቋን ሀገር ያላት የህልውና ፍላጎት ሀያልና ዘመናዊ ኢትዮጵያን ዘላቂና ሊተነበይ የሚችል የባህር በር እንድታገኝ የሚያስችላት የፖለቲካ መፍትሄ ማግኘት ለረጅም ጊዜ መረጋጋትና ለሁሉ ጠቀሜታነት ብቸኛው መንገድ መሆኑን ያብራራሉ። የቀይ ባህር ስትራቴጂካዊ ፋይዳ ሊቀየር የማይችል ነው። ለዓለም አቀፍ የንግድ ስርዓት እንደ ደም ስር መንገድ ሆኖ የሚያገለግል ከመሆኑን ባሻገር አስፈላጊ የዲጂታል መተላለፊያም ጭምር ነው። በባህሩ ወለል ላይ በየቀኑ በትሪሊየን የሚቆጠሩ ዶላሮች የሚመነዘር መረጃና የገንዘብ ልውውጦች የሚያስተናግዱ እጅግ በርካታ የፋይበር ኦፕቲክስ ኬብሎች ይገኛሉ። እዚህ ላይ የሚፈጠር ማንኛውም መስተጓጎል የንግድ እንቅስቃሴዎችን ብቻ ሳይሆን በተመሳሳይ ጊዜ በዓለም አቀፍ ትስስር ላይ ወይንም በፋይናንስ ደህንነት ላይ የሚሰነዘር ጥቃት ነው። ኤስያና አፍሪካ ከዓለማችን በፍጥነት እያደጉ ያሉ ኢኮኖሚዎች፣ ከግማሽ በላይ የዓለም ሕዝብ የሚኖርባቸው 3 አህጉራት የሚያገናኝ ይህ ጂኦግራፊ ቀጠናውን ዓለም አቀፍ ኃይሎች ስልጣናቸውን የሚያሳዩበት ክልል ያደርገዋል። በተለይ በቻይናው ቤልት ኤንድ ሮድ ኢኒሼቲቭ BRI የሚባለው ውስጥ በቀይ ባህር ሰሜናዊ ክፍል ደህንነቱ የተጠበቀ ትራንዚት ወሳኝ ነው። ስለዚህ የቀይ ባህር አካባቢ የአካባቢውን አለመረጋጋት ወዲያውኑ ወደ ዓለም አቀፍ ስርዓታዊ አደጋ የሚተረጎምበት ጂኦፖለቲካዊ አካል ነው። ኢትዮጵያ ሉዓላዊ የሆነ የባህር በር ለማግኘት የህልውና ፍለጋ ላይ ነች። ከ130 ሚሊዮን በላይ ህዝብ ያላት በቅርብ 10 ዓመታት ውስጥ 20 ሚሊዮን ይደርሳል ተብሎ ይገመታል። እንዲሁም በአፍሪካ ውስጥ በፍጥነት ከሚያድጉ ኢኮኖሚ አንዷ የሆነች ኢትዮጵያ በዓለም ላይ በህዝብ ብዛት ትልቅ የባህር በር የለሽ ሀገር በመሆኗ የህልውናና የኢኮኖሚ ጫና ገጥሟታል። የባህር በር ለማግኘት የምታደርገው እንቅስቃሴዎች ሁሉ የግዛት መስፋፋት ፍላጎት ሳይሆን ለዘላቂ ብሔራዊ እድገትና ለብሔራዊ ደህንነት የግድ ወሳኝ የሆነ ጂኦግራፊያዊ ግዴታ ስለሆነ ነው። በባህር በር አልባነት የተጣለው የኢኮኖሚ ዋጋ ቀላል አይደለም። በአንድ በተጨነቀ ወደብ በዋናነት በጅቡቲ ላይ መመካት የሀገሪቱን በየዓመቱ በቢሊዮኖች የሚቆጠር ዶላር ወደ 2 ቢሊዮን ዶላር በዓመት ለትራንዚት ክፍያና ለሎጂስቲክስ እንድታጣ ያስገድዳታል። ይህ አሃዝ ለሀገር ውስጥ የውጭ ምንዛሪ ገቢና የውጭ ንግድ ድርሻ ተመጣጣኝ ያልሆነ የገንዘብ መጠን የሚወስድ እንደሆነ ተጠቅሷል። ይህ ወጪ በጠቅላላው ኢኮኖሚ ላይ እንደ መዋቅራዊ ቀረጥ ሆኖ የኢንዱስትሪ ልማትና ድህነት ቅነሳን ያደናቅፋል። ጄኔራል ጻድቃን በጽሁፋቸው ላይ እንደሚሉት የኢትዮጵያ የባህር በር ፍለጋ በ3 ዋና ዋና አቅጣጫዎች ላይ የተመሰረተ ነው። ተመራጭ የሆነ ህጋዊ፣ ፖለቲካዊና በዲፕሎማሲያዊ መንገድ ድርድር የተደረገበትና ዓለም አቀፍ እውቅና ያለው የረጅም ጊዜ ዘላቂ የባህር በር ለማግኘት የሚያስችል የሁለትዮሽ ስምምነት ይፈልጋል። የባህር በር የሌላቸው ሀገራት ዘላቂ የባህር በር ለማግኘት ዓለም አቀፍ ህጋዊ መብት መሰረት በማድረግ ለወደብ ኪራይ ወይንም ለፍትሐዊነት ባለቤትነት የንግድ ስምምነቶች ሊታሰቡ ይችላሉ። የንግድ መንገዱ በዘላቂና በረጅም ጊዜ የኢኮኖሚ ሽርክና ላይ ያተኩራሉ። ይሁን እንጂ እነዚህ የድርድር አማራጮች ካልተሳኩ ወታደራዊ አማራጮችም ሊታሰቡ ይችላሉ። ወታደራዊ አማራጭ ውይይት የሚያሳየው ይህንን ጉዳይ ለመፍታት ያለውን ጥልቅ የብሔራዊ ተጋላጭነት ስሜትና ብሔራዊ ቁርጠኝነት ነው። ይህ ግን ተመራጭ ያልሆነ ሁሉን አቀፍ በሆነ የክልላዊ መፍትሄ መዳን ያለበት ጉዳይ ነው።
ለክልላዊ ሰላምና መረጋጋት ሲባል የኢትዮጵያ ፍላጎት በታሪክ ክርክሮች ብቻ ሳይሆን በኢኮኖሚያዊና በሕዝብ ብዛት ተጨባጭነት አመክንዮዎች ላይ ሊቆም ይገባል። የኤርትራ ውስጣዊ የፖለቲካ አወቃቀር በቀይ ባህር እኩልነት ውስጥ ወሳኝ የሆነ የማይገመት አለመረጋጋትን ይጨምራል። ከውጭ መረጋጋትና በሀገራቸው ውስጥ ያሉ ፕሮፓጋንዲስቶች የሚነዙት ፕሮፓጋንዳ ቢኖርም ኤርትራ እጅግ በጣም ወታደራዊ በሆነ የአምባገነን የጦር ሰፈር መንግስት ተብላ ትገለጻለች። የሚሰራ የፖለቲካ ተቋም የሌላት፣ በአጠቃላይ በጸጥታ መዋቅር ብቻ የምትመራ ሀገር ነች። ይህ ስርዓት ድንጋጤ የመቋቋም አቅም ማጣት፣ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ አለመረጋጋት ከውስጣዊ ተቋሙ ሆነ ከውጭ ግፊት አንጻር እጅግ በጣም ተሰባሪ ያደርጋታል። እንደ ኤርትራ ያሉ ሀገራት በተለይም ከመጠን በላይ ምኞት ባላቸው መሪዎች ሲመሩ ባህሪያቸውን የሚወስኑ ዋና ዋና ነገሮች አሉ። የመንግስት ባህሪ ሁለት ነገሮች ለማድረግ የሚሞክር ይሆናል። በመጀመሪያ ሀብታቸውን ሰዋዊ ሆነ ሌላ ለጦር በማሰባሰብ ዘላለማዊ ግጭት ውስጥ መግባት ወይንም በታላቋ ቀጠና ውስጥ ሉዓላዊነታቸው ለመከላከል ተኪ ወኪሎች ወይንም ፕሮክሲ አጌነስትን ማሰባሰብ ኤርትራ ከተፈጠረችበት ጊዜ ጀምሮ ያደረገችው ይህንኑ ነው። በሁለተኛ ደረጃ ለሌሎች ታላላቅ ኃይሎች ተገዢ ሆኖ መቀጠል ነው። በዚህ ጉዳይ ላይ የቀይ ባህርን ሙሉ ለሙሉ ለመቆጣጠር ከፍተኛ የፋይናንስና የማያቋርጥ ምኞት ላላቸው ሀብታም የመካከለኛ ምስራቅ ሀገሮች እንደ ተኪ ሆኖ ማገልገል መምረጧ ነው። እንደ ኤርትራ የመሳሰሉ ሀገራት ከነዚህ የፖሊሲ አማራጮች ውስጥ ለኢትዮጵያ ቀጣይነት ያለው የብሔራዊ ደህንነትና አለመረጋጋት ምንጭ ነው። ቀይ ባህር ለኢትዮጵያ ብሔራዊ ደህንነት አጀንዳ ነው። አጠቃቀሙ ለሌሎች ኃይሎች ብቻ ሊተው አይችልም። ስለዚህ ኢትዮጵያ የኤርትራ መንግስት የሚከተላቸውን ሁለቱ አማራጮች ውጤቱ አይታገስም፣ እንዲያውም መታገስም የለበትም። በሁለቱ ሀገሮች መካከል ለሰላምና ደህንነት ብቻ ሳይሆን ሰላም፣ ጸጥታና መረጋጋት በሰፊው የቀይ ባህር መድረክ ላይ እንዲሰፍን ሌላ አማራጭ ሊኖር ይገባል። ከዚህም በላይ ኤርትራ በውስጥ አለመግባባቶች በባህር ዳርቻና በሃይላንድ ህዝቦች መካከል ባለው የቆየው ልዩነትና በወጣቶች የጅምላ ፍልሰት የሚመጣ ከፍተኛ የህዝብ ቁጥር ለውጥ ፈታኝ ሆናለች። ከሁሉም በላይ የረጅም ጊዜ አምባገነን መሪ መወገድ ወይንም መተካት የፖለቲካ ትርምስን ሊያስነሳ ይችላል። በውጭ ክልላዊ ወይንም ዓለም አቀፍ ተዋናያኖች የሚሞላ ክፍተት ፈጥሮ በሀገሪቱ ከዓለም እጅግ ወሳኝ ከሆኑ የባህር መተላለፊያዎች አጠገብ ወደ ትርምስ የተሞላ የውክልና ጦርነት መድረክ ይለውጣታል። የተዳከመ የባህር ዳርቻ ሀገር ለመረከብ የደህንነት ስጋት ይፈጥራል። የጂኦፖለቲካ ውድድር አደጋ በጄኔራል ጻድቃን ገብረትንሳኤ የታየው ሌላኛው አብይ ጉዳይ ነው። የአፍሪካ ቀንድ የባህር ዳርቻ ሀገራት ድክመት ከባድ ዓለም አቀፍ ውድድርን ይጋብዛል። ቀይ ባህር በሰፊው ክልል ውስጥ ባሉ ሀያላን ሀገራት የሚመራ የውክልና ተሳትፎ መድረክ ሆኗል። ጄኔራል ጻድቃን ስለ ምስራቃዊ የባህር ዳርቻ ኢስት ሾር በጻፉት ክፍል በኢራን፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትሶች ቅራኔ የተያዘ ሲሆን ይህንንም በየመን ውስጥ ባለው ግጭትና በአፍሪካ የባህር ዳርቻ ባሉ ወታደራዊና ኢኮኖሚያዊ ኢንቨስትመንቶች ይንጸባረቃል። ምዕራባዊ ዳርቻ ዌስት ሾር ቢሆንም የአሜሪካና ፈረንሳይ እስከ ቻይና፣ ቱርክ ያሉ በርካታ የውጭ ወታደራዊ ጣቢያዎች አስተናግዷል። ይህንንም በታላላቅ ኃይሎች ውድድር ውስጥ ያላትን ማዕከላዊነት ያጎላል። ይህ የውክልና እንቅስቃሴ የአካባቢውን ውጥረት እያባባሰ ሲሆን የውስጥና የአካባቢው ግጭቶችን ወደ ትልልቅ የዓለም አቀፍ ግጭቶች ሊለውጠው ይችላል። ብዙውን ጊዜ በግብጽ የሚመራው ዲፕሎማሲያዊ ዘመቻ ኢትዮጵያን አስተማማኝ የባህር በር እንዳታገኝ በማድረግ የሚደረግ ጥረት አዲስ አበባ ውስጥ እንደ ክልላዊ የስልጣን ሽኩቻ አካል ሆኖ ይታያል። ይህም ለመረጋጋት ስትራቴጂካዊ መቃወሚያ ሆኗል። በተለይ ደቡባዊ ቀይ ባህር በባህላዊና በጎሳ ትስስር ውስጥ የወደቀ ነው። አብዛኛው የጎሳው ስብጥር ያለበትን በኢትዮጵያ በመሆኑ በኢትዮጵያ ውስጥ የሚገኙ አፋር ህዝቦች የሚኖሩበት እጅግ በጣም አከራካሪ ስፍራ ቢሆንም ስትራቴጂካዊ የባህር ዳርቻ መሆኑን ግን መካድ አይቻልም። ከማሳዋ ወደብ ደቡብ እስከ አሰብ ወደብ የሚዘረጋውና ከኢትዮጵያ ድንበር 600 ኪሎ ሜትር ዝመት 60 ኪሎ ሜትር ስፋት ያለው ጂኦግራፊያዊ አካባቢ የአፋር ህዝብ የሚኖሩበት አካባቢ ነው። ይህ ጠባብና ወሳኝ የባህር ዳርቻ ምድር የኢትዮጵያ ምድር ቀጥተኛ ቅጥያ እንደመሆኑ መጠን ለ130 ሚሊዮን በላይ ህዝብ የባህር በር የማግኘት አሁን ላይ ያለው ፖሊሲ ከቀጠለ በሁለቱ ሀገራት ውስጥ ወጥነት ያለው የውስጥ ግጭት፣ የክልል ጦርነትና የማያቋርጥ አለመረጋጋት አደጋ ላይ ይጥላል።
የጀነራል ጻድቃን የእስካሁኑ ትንታኔ ወደ አዲስ ሚዛንና ዘለቄታዊ ሰላም የሚወስደውን መንገድ ማመላከት ነው። በዚህም ለክልላዊ ሰላምና መረጋጋት የግድ አስፈላጊ የሆነው የፖለቲካ ዝግጅት የተጠናከረችና የባህር በር ያገኘች ኢትዮጵያ እንደ ክልላዊ ደህንነት መዋቅር ማዕከላዊ ምሰሶ መቀበልን ይጠይቃል። በክልሉ ተጽዕኖ ፈጣሪ ከሆኑት ሀገሮች መካከል እንደ ማረጋጊያና ትብብር ፈጣሪ መልሕቅ ሉዓላዊና የተለያየ የባህር በር ያላት ኢትዮጵያ ባለመረጋጋት የሚታወቅና በውድድር ፍላጎት የተገዛ ባለ ክልል ውስጥ እንደ ማረጋጊያ ሚዛን ሆና ማገልገል ትችላለች። የኢኮኖሚያዊ መጠን፣ የህዝብ ብዛትና ጂኦግራፊዋ ኢትዮጵያ ከአነስተኛ አምባገነናዊና ተሰባሪ ከሆነ መንግስታት እጅግ አስተማማኝ የጸጥታና የልማት አጋር ያደርጋታል። እንደ ኢትዮጵያ ያለች ሀገር በትልቅነቷ፣ በታሪካዊና ባህላዊ ብዝሃነቷ፣ በትልቀት መጠኗና በሎጂስቲክስ ፍላጎቷ ምክንያት በማዕከላዊነት የሚመራ አምባገነንነት ለዘላለም ልትመራ አትችልም። ወደ ስልጣን ያልተማከለ አስተዳደር የግድ ይገፋል። ይህ ያልተማከለ አደረጃጀት የዲሞክራሲያዊ አስተዳደር ዋና አካል በመሆኑ በአንጻራዊነት ለፍትሐዊ የሀብት ክፍፍልና ለዘላቂ የኢኮኖሚ እድገት ሁኔታዎችን ይፈጥራል። ኢትዮጵያ የመላው ቀይ ባህር አካባቢ የሰላምና የጸጥታ መልሕቅ ለመሆን የውስጥ ጸጥታ ችግሮቿን በሰላም መፍታትና በኢኮኖሚ ልማትና በዲሞክራሲ አስተዳደር ላይ ማተኮር አለባት። በዚህ ረገድ በፕሪቶሪያ ቋሚ የጦርነት ማቆም ስምምነት ላይ ተመስርቶ የትግራይን ጉዳይ በተቻለ ፍጥነት መፍታትና የኤርትራ መንግስት የውክልና ጦርነት የማካሄድ ማንኛውም እድል መከልከል በከፍተኛ ደረጃ ቅድሚያ ሊሰጠው የሚገባ ጉዳይ ነው። ሁለንተናዊ ጥቅም ዊን አውትከም ሌላኛው ጉዳይ ነው። ኢትዮጵያ በሁለትዮሽ ጠቃሚ በሆነ ዝግጅት ዘላቂና ዓለም አቀፍ እውቅና ባለው የባህር በር ፍላጎት በማሟላት ክልሉ ከውድድር ወደ ትብብር መሸጋገር ይችላል። ኢትዮጵያ የምትፈልገው የህይወት መስመር ታገኛለች። የባህር ዳርቻ ሀገራትም በቢሊዮን የሚቆጠር ኢንቨስትመንት፣ የትራንዚት ክፍያና የጋራ ኢኮኖሚያዊ ልማት ያገኛሉ። ዓለም አቀፍ ማህበረሰብ ደግሞ እጅግ አስተማማኝ የሆነ የተረጋጋ ቀይ ባህር ያገኛል። ሰላማዊ፣ በዲሞክራሲ የምትደራደር፣ በኢኮኖሚ የተዋሃደች ኢትዮጵያ ለሚቀጥሉት 10 ዓመታት የቀይ ባህርን የሰላምና የጸጥታ አጀንዳ የሚያረጋግጥ አዲስና ዘለቄታዊ ሚዛን የመፍጠር አቅም አላት። ይህ ጽሑፍ በጀነራል ጻድቃን ወልደተንሳይ ተጻፈ።